ለአንተ ድንግልና መስጠት ፈልጋለሁ እና እንደ ማርገዝ ፈልጋለሁ ካንተ ሽማግሌ ከመላካችን በፊት ማርገዝ ፈልጋለሁ። ወርቅ አልማዝ ብልሽ ይገልጽሻል ወይ ውድ ዕንቁ ብልሽ ይገልጽሻል ወይ ስማጣሁልሽ የኔ ስጦታ መቼም ልዩ አርጎ ፈጥሮሻል ጌታ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ መጥቼላችኋለሁ እንደዚህ ፋሽ ብርቅ ብዬ። ያው እዚህ ጋርም ለኛ ምሳሌ የሚሆኑን እኛ ወደፊት እንድንራመድ ምሳሌ የሚሆኑን እዚህ ጋር አሉ። ይሄ አባወራው ነው፣ ይሄ ወንዱ ልጃችን ነው። እቺ ማወራ ንግስቷ ሃይሚ እባላለሁ። እቺ ትንሿ ልጃችን ነች። እቺኛ ትንሿ ልጃችን ነች። ብሩኬ፣ ሃይሚ። ከዛ የሁለቱ ልጃችን ስም አልተሰየመም ገና፣ እርግጠኛ አልሆንም። አብሳላት ነበር ግን ትተነዋል። አይ አልፈልግም፣ አብሳላት እንዲሆን አልፈልግም፣ ትቼዋለሁ። በማንምማ አልሰይምም የልጄን ስም። ቆንጆ ሌላ ስም አወጣላታለሁ። ለምንድን ነው ትዝታ የምትቀሰቅሰው? እና ስም ቀይሬያለሁ፣ ግን ሌላ ጊዜ አውጥቼ በሚገባ ቆንጆ ስም አውጥቼ እንደምመጣ አልጠራጠርም። የሆነ ስም እኮ አግኝቼ ነበረ፣ ግን ሌላ ጊዜ እነግራችኋለሁ። እሱ ከባሌ ጋር መማካከር አለብኝ አይመስላችሁም? ከእሱ ጋር ተማክሬ ምናምን የወንዱ ልጄም ስም ስላልወጣ እና ሴቷ ልጄን ከኔ ጋር አድርጊያታለሁ። ከብሩኬ ጋር ጸብ ስፈልግ ነው እንደዛ ያደረኩት። ምክንያቱም ሴት ልጅ እሱ በጣም ስለሚወድ፣ እንግዲህ ያው ወንድ ልጅም አይወድም ማለት አይደለም፣ ግን ያው ሊወድ ይችላል፣ ግን እንደ ሴት ልጅ አይሆንም። እና የሰው ልጅ የሚወደውን ነገር በሙሉ በቶሎ አግኝቶ አያውቅም። የሚጠላውን ነገር ነው ብዙ ጊዜ የሚያገኘው። ስለዚህ ይኸው ልጅህን፣ የኔ ልጅ ደግሞ ስታምር ሁላ እያት እስቲ። እኔ ራሱ እንዴት ቆንጆ እንደሆንኩ ይሄማ በስማም ሲያስፈራ። እዩት እንዴት እንደሚያስፈራ። ለማንኛውም ሚስቱን አቅፏታል። አያችሁ ለሚስቱ እንዴት ምሳሌ እንደሚሆን። ስማ አይለቃትም፣ በቃ ሁሌ እንዳቀፋት ነው። እና አንዳንዴ ፍታ በቃ ትቀፍ። ለማንኛውም ቤተሰቦቼ ዛሬ መጣሁት ይሄን ስለዚህ ምናምን ልናገር ላብራራ አይደለም። ዛሬ በምርጥ ተንኮል ነው የመጣሁት። አቶ ብሩኬ ከአቶ ሚፍታ ጋር ፕሌይስቴሽን እየተጫወተ ነው። ሚፍታ ክፍል ነው ያሉት እና እኔ በዚህ አጋጣሚውን ተጠቅሜ እንደዚህ ፏድምቅ ብዬ፣ ብዙ ፕሮቶኮል ምናምን አያስፈልገውም። በቃ ልብስ፣ ከዛ ፀጉር ምናምን፣ ከዛ ይችን አበባ ብትን፣ በቃ ሌላ አዲስ ነገር የለውም። እቺ ፎቶአችንም አለች። ብቻ ይሄን አዘጋጅቼ የመጣሁት ለምን መሰላችሁ? ብሩኬ የተጫወተብኝ መጫወት ልክ አይደለም። ቤቴ ተዘረፈም አይደለም በቁማር፣ ይሄ ከመዘረፍም አይተናነስም። በቁማር አስበላሁት፣ መኪናዬን አስበላሁት ብሎ አሰቃይቶኛል። እና መዘረፍም ይባል አለመዘረፍም ይባል መበላትም ይባል በቁማር ብቻ ግን ይህ ዘረፋ ተካሂዶብኛል። እኔ የስነ ልቦና ዘረፋ ተካሂዶብኛል እና እሱን ለመበቀል ነው የመጣሁት። ያው በቀል አይባልም፣ በእርግጥ ጥሩ ነገር ነው፣ ወደፊት የሚፈጠር ነገር ነው። ግን ደግሞ አለ አይደለ፣ ያው በጊዜው እንደ በቀል አድርጌ ወስጄዋለሁ። እኔ ግን እንደሱ ክፉ አይደለሁም። እንደሱ ክፉ ብሆንማ ሌላም ነገር አስቤለት ነበረ። አናቱ ላይ ውሃ ነበር መድፋት፣ ግን እኔ እንደሱ አይደለሁም። በረዶ ውሃ ነበረ። በቃ የሚገርም ስሜት ውስጥ ትከቱና ቀዝቀዝ በል ብላችሁ ውሃ ወይም ደግሞ ቂቤ ቅብት አናቱ ላይ ቀዝቀዝ እንዲል ቂቤ ቅብት ጭንቅላቱ ላይ ነበር ያሰብኩት። ግን እደው ለኔ ነው። እኔ ቂቤ መንካት አልወድም። አይ ዲስላይክ ቂቤ፣ አይ ዲስላይክ በተር በእንግሊዝኛው ማለት ነው። አይመቸኝም። እኔ ቂቤ ምናምን ሽታው ራሱ ያስጠላኛል። እኔ ወተትም አይመቸኝም፣ እርጎም አይቤ ምናምን አይመቸኝም። ገባችሁ አይደለ? እና እንደዚህ አይነት ተንኮል ነበር ያሰብኩለት። ግን ለራስ ምንድነው ጨው ለራስ ስትል ጣፍጥ ነው የሚባለው ነው አይደል? አዎ ለራሴ ስል ትቼዋለሁ ሁሉንም ነገር። እኔ እንደሱ አይደለሁም እና ጥሩ በቀል ነው እንሽለት የመጣሁት። ዛሬ ግን እጫወትበታለሁ። ምን ብዬ መሰላችሁ? ጋሽዬ ሽማግሌ ላክ ብሏል። ያው ይሄ መጫወት አይደለም፣ የምርም ሪል ነገር ነው። ሽማግሌ ላክ ብሏል ጋሼ። በቃ እስከዛሬ ድረስ
ጓደኛሞች ብቻ መስላችሁኝ ዝም ብዬ ነበረ። አሁን ግን ከተዋደዳችሁ ፍቅራችሁን ከተገላለጻችሁ በኋላ አብራችሁ እንድትቆዩ አልፈልግም። በፍጥነት ሽማግሌ ይላክ ብሎኛል። ያው የመጣሁት ለዛ ነው። ግን በመሀል ሌላም ነገር አስቤለታለሁ ብላችሁ ደስ ይለኝ ነበረ። ግን ፕራንክ ነው፣ ይሄ ሁሉ ነገር ፕራንክ ነው እና ሽማግሌ ላክ ብሎሃል። ከዛ በፊት አስረግዘኝ። ያው እንደዚህ ስናገር አፍራለሁ፣ ግን ቢሆንም ድንግልናዬን ልስጥ እለዋለሁ። የልቤን እንኳን ቆየ ከወሰደው ተሳላስበው ተበጠረኩ ነው እና ጋሽዬ ሽማግሌ ላክ ብሏልና ድንገት እንኳን ሽምግልናውን አልቀበልም ቢል እኔን ካስረገዝከኝ አርግዣለሁ፣ ስለዚህ ግዴታ መጋባት አለብን ብዬ አሳምኘው እንጋባለን። ስለዚህ ቅድሚያ አስረግዘኝና ቶሎ አንናገርም፣ ግን ሆዴ ገፋ ገፋ ሲል እንናገራለን የሚል ሀሳብ ነው ማቀርብለት። ምን እንደሚለኝ አላቅም። ካሜራ እንደብቃለን። ከዛ ካሜራማን ካሜራ አስተካክሉልኝ ምናምን። አሁን ዛሬ ካሜራማን ነው የሚቀርጸኝ። እንደዚህ አይነት ተንኮል አስቤ በዚህ ክላስ ውስጥ ካሜራ መደበቅም አቅሙም የለኝም። ገባችሁ? ይሄ ጥበብ ላይ ውዱና የስራው ባለቤት አቶ በረከት ካሜራውን አስተካክሎልኝ ይወጣል። እኔ ደግሞ እጫወትበታለሁ። እንዲህ በቀላሉ አልፋታውም። ደግሞ ይሄ ብቻ አይደለም፣ ይቀጥላል ብላችሁ ደስ ይለኝ ነበር፣ ግን አይቀጥልም። እና ቤተሰቦቼ ይቀጥላል ካልኳችሁ ትናገሩ። አቃጣሪ ናችሁ እናንተ ደግሞ። ወይ እንደዚህ አድርጋ ፕራንክ ልታረግህ ነው ወይ እንደዚህ ነው ምናምን፣ ስለዚህ ተጠንቀቅ ምናምን ትላላችሁ። እኛ መሀል አቃጣሪ አያስፈልግም። በቃ ምንድን እና ምርጥ ሀሳብ ነው ብዬ አስባለሁ። ያው እናንተም እንግዲህ ይችን መብራቷን ጠፋ አድርገን በጨለማው ክፍል ውስጥ ጥሩ ጊዜ እናሳልፋለን ብላችሁ ደስ ይለኝ ነበረ፣ ግን ስሜታችሁን ነው ማቋርጠው። ተመስጣችሁ ልታዩ። ኧረ ከኔ በላይ እኮ እናንተ ናችሁ እንጂ የምታደርጉት። ይቅርታ ግን ለዚህ ንግግር እንደዚህማ አልፈቅድም፣ እንዲሆን አልፈቅድም። ከኔ በላይ እናንተ ቁጭ ብላችሁማ እንጂ አታደርጉም፣ አልፈቅድላችሁም ኔቨር። እና ለማንኛውም ብሩኬን ዛሬ እናስጨንቀዋለን። ግን በቃ በጣም እናንተን ስለለመድኳችሁ ስለተግባባችሁ ነው እንዲህ በግልጽ የማወራው። ገባችሁ አይደለ? ድሮ አይናፋር ነበርኩኝ፣ ድሮ አፋፍር ነበር። አሁን ግን የለም እንደዚህ አይነት ነገር ቀረ። በቃ ማፋፈር ምናምን የለም በቃ። ምክንያቱም ከእናንተ ጋር ከ2 ዓመት በላይ ቆይቻለሁ እዚህ ቻናል ላይ። ሌላውን ተውት፣ ከዛም በላይ ነው። ግን እዚህ ቻናል ላይ ብቻ ራሱ ከ2 ዓመት በላይ እንግዲህ ቆይተናል። ስለዚህ እናንተ እንደ እናት፣ እንደ አባት፣ እንደ እህት፣ እንደ ወንድም፣ እንደ ታናሽ፣ እንደ ታላቅ አብረን ስለሆነ የቀጠልነው ምንም ያሳፍረኝ ነገር የለም። ለዛ ነው በግልጽ የማወራው። እና ፏበሉ ደግሞ ምን ያክል እንደምትፍታቱ ስለማቅ ነው። እንደዚህ አይነት ነገር ያስደስታችኋል። እና እኔ ደግሞ ይሄ ተጽዕኖ አላደርስባችሁም። የሆነ ያክል ስቴፕ እራመዳለሁ። እሱን መደባበስ ምናምን፣ ያው አንዳንዶቹም እነሱ እንደደባበሱት የሚሰማቸው አካላቶች አሉ። እኔ እኮ ወኪል ነው እኮ የምመስለው። እኔ እኮ ውክልና የተሰጠኝ ሰው ነው እኮ የምመስለው በእነሱ አይምሮ ማለት ነው። እና ይቅርታ ለዚህ ለምፈጽምባችሁ ተጽዕኖ በሙሉ በጣም ይቅርታ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ካሜራማን ምንድን ነው እሺ ፏ በልሽ፣ ሳቅ፣ ችግር የለውም። ይሄ ምናልባት ስትስቅ የተመለጠው ፀጉር ከተመለሰ ደስተኛ ስትሆን ምናልባት ይህን እንኳን አልከለክልህም። ፏ በል፣ ሳቅ፣ ተዝናና። ለማንኛውም ቤተሰቦቻችን ያው አስጨንቀዋለሁ። ምን እንደሚል እናያለን። ወይ ሽማግሌውን እልካለሁ ይላል፣ ወይስ ደግሞ አስረግዝሻለሁ ይላል፣ ወይስ ደግሞ ይሰድበኛል። እርግጠኛ ነኝ አንጠልጥሎ ነው የሚያስወጣኝ። አሁን ደግሞ ጂምም ጀምሯል፣ ብረት ምናምን። በቃ ይሄ ብረት እያነሳ ልቀለው እችላለሁ፣ አንጠልጥሎ እንዳያስወጣኝ። ለማንኛውም አሁን ካሜራማን ምን ታደርግልኛለህ መሰለክ? ካሜራውን አስተካክለህልኝ እሱ እንዳያየው አድርገክ አስተካክለ ትወጣለህ። እኔ ደግሞ ያለውን ነገር መብራቶቹን ጠፋ አድርጌ ቆንጆ ላይት ለእናንተ እንዲታይ አድርጌ ቆንጆ ላይት አዘጋጅቼ ቆንጆ የፍቅር ታይም እንድናሳልፍ አደርግና ከዛ በኋላ እነግረዋለሁ። ሽማግሌ ልካለሁ፣ አስረግዝሻለሁም ካለኝ
ራን አዌይ አመልጣለሁ ከዛ በኋላ አይ ግን እንደዛ አያደርግም። የኔ ሸበላ እንደዛ አይነት ሰው አይደለም። እውነቴን ነው። እኔ በሙሉ 100% ስለምተማመንበት ነው እንደዚህ አይነት ፕራንክ ይዤ የምመጣውና ከሌላ ሰው ጋር ቢሆን እውነት ለመናገር አንዳንዴ ምንድነው ፊቱን አይታችሁ ብቻ የምትገምቱት ሰው አለ አይደለ? ምን እንደሚፈልግ የምታውቁት ሰው አለና ብሩኬ እንደዛ አይደለም። ለዛ ነው ግልጽ ሆኜ ፈታ ብዬ ስለምተማመንበት ነውና እንደዚህ አይነት ፕራንክ ይዤ የምመጣው። ለጊዜው አይዲያ ስላጠረኝ ነው እንጂ እንደዚህ አልነበረም። አስለቅሰው ነበር፣ ግን እኔ እንደሱ አይደለሁም፣ ክፉ አይደለሁም። ስለምወደው ስለማፈቅረው ለፍቅር ምን ያክል መስዋዕትነት እንደምከፍል ማየት አለበት። አያችሁ፣ እኔ እሱን ላለማጣት ሽማግሌ ሲልክ አልቀበልም ከተባለ ብዬ ራሴን አሳልፌ እስከዛሬ ቆጥቤ ያቆየሁትን ማንነቴን ይቅርታ፣ እኔ ስሜታዊ ልሆን ፈልጌ አልነበረም፣ ግን በቃ ካሜራማን ተው ስሜታዊ አትሁን። ስንት ዓመት የቆጠብኩትን ከልጅነት እስከ እውቀት ለፍቅር ነው ይሄ ሁሉ መስዋዕትነት። ለምንድን ለፍቅር ነው የምከፍለው። በቃ ስሜታዊ አትሁን አንተ። የምር እኔ ራሱ ይቅርታ ስሜታዊ ስላደረግኩ እኔ ላለቅስ ፈልጌ አልነበረም የምር። ግን በቃ ምን ታደርገዋለህ? እኔ በቃ ለፍቅሬ ምን ያክል መስዋዕትነት እንደምከፍል እኔ ለሱ ብዬ ልክ እንደዚች ታቅፌ ልቀመጥ ነው። ልጅን የሚያክል ነገር እንደ ቀላል ነገር ምን ያክል ዋጋ እንደምከፍልለት እንዲያውቅ ስለምፈልግ ነው። እሺ አትፍረዱብኝ፣ ተረዱኝ። በቃ ድንገት እንኳን ለቤተሰቦቼ በጣም ውድ ልጅ ነኝ፣ በጣም ውድ እንቁ ልጃቸው ነኝ እና አልሰጥም ቢሉስ፣ እምቢ ልጃችንን ለአንተ አንሰጥም ቢሉስ? በዚህ አጋጣሚ የብሩኬ ቤተሰቦች አንሰጥም እንዳይሉ፣ ልጃችንን አንሰጥም እንዳይሉ በቃ ለማንኛውም ስለዚህ ነገር ማሰብ አልፈልግም። ያው እንጥራው አይደል? ካሜራውን እንደብቅ እናስተካክልና አንተ ሂድ። እዚህ ጋር አሁን አታስፈልግም አንተ ገባ። እኔ በካሜራ ራሱ ባይሆን ሁሉም ነገር ደስ ይለኝ ነበር። ወይኔ ለፍቅር የምከፍለው መስዋዕትነት ነው። እሺ ካሜራውን አስተካክልልኝ እና ውጣ። እንግዲህ ቤተሰቦቼ ካሜራውንም አስተካክሎልኝ እሱ ወጥቷል። የነበረውም የተዘጋጀውም ነገር ይሄን ይመስላል። እንደሚያምር አልጠራጠርም። ያው የነበረው ላይት ሲቀነስ ይሄን ይመስላል። እንግዲህ በደንብ እንደምትወዱትም አሪፍ እንደሚሆንም አልጠራጠርም። ያው ትንሽ ሰውን ለማስጨነቅ ያክል ነው እና አሁን ብሩኬ ልጣራ ነው። ብሩኬ ብዬ ልጣራ ነው። ያው ካሜራ ስለደበቅን ይችን ማይክ እንቱ ጋር ጋታለች፣ እዚህ ጋር ተቀምጣለች። ገባችሁ አይደለ? ስለዚህ ይሰማል ብዬ ተስፋ አድርጋለሁኝና አሁን ልጣራ ነው። እዚሁ ስለሆነ ሚፍታ ክላስ ስለሆነ ይሰማዋልና 1 2 3 ቡቡዬ ቡቡ የኔ ፍቅር ወይ የኔ ፍቅር ናልኝ። ምንም ፈልጌክ ነው? አንተ ክፍል ነኝ ያለሁት። ትመለሳለህ፣ ችግር የለውም። አያችሁ ከፕሌይስቴሽን አልጨረስኩም ይላል። አንተ ክፍል ሰርፕራይዝ ምን እሺ ዌልካም አሰብኝ ልጨውበት በፈጠረሽ አምላክ ፍቅራ ሚስትነት ግዴታ መወጣት አለብኝ። እሺ ሚስትነት ግዴታሽ ይሄ ነው አበባ። እኔ ሚስትነት ግዴታሽ እግሪ ሚስቲሽን በእግዚአብሔር አይሚ እሺ ማማሪያም ችግር የለውም። ጥሩ ጊዜ እናሳልፍ ስለፈለኩኝ እሺ እስትራፑ ነው። እሺ ቀስ ብለሽ በእግዚአብሔር ጂም የእግር ነበር የሰራው። አዎ እኮ ጋር በቃ ትይቅርብኝ አልፈልግም። እሺ እንደዚህ ብቻ እንደዚህ ላድርግ። ምንድን ነው እንዲህ እኮ ሌላ
ሌላ ነገር ግዴ ነበር እየጮኩ ነበር። ደግሞ እኮ ደግሞ የደከመ ነው ትመስለው። አዎ በቃ ፒስ አለቅም ወይ ህይወቴ ወይ እንደምወድ ታውቃለህ አይደል? ቀንደምትሰምሽ ወደድከው ያዘጋጀልኝ ነገር ጥሩ ጊዜ ማሳለፍ ስለፈለኩ ከዚህ በኋላ ፍቅረኛ ማለትሽ ነው። እሺ አሪፍ ጊዜ ማሳለፍ አሪፍ ጊዜ ማለት ነው። ቆንጆ ጊዜ የእናንተ ጊዜ የፍቅረኛ እያሳለፍን ከዚህ በፊት ነው እና ምን ሌላ ነገር ፈልገሽ እንደ ዛሬ ደስታችን ቀን ይሄን ሰርፕራይዝ ነገር አለ። ምን ተፈጠረ ደግሞ? ጥሩ ነገር ተፈጥሯል። ምን እሺ መሰለክ ስማኛ፣ አትጨነቅብኝ። እኔ አልተጨናነኩም። ለምን ፈራሻለሁ? ፈራክ እኮ እንደዚህ ማዘጋጀት ልክ አይደለም። እኔ ኖርማል ነው ችግር እንዴ ነው ምን ነው ካንተራስክ ተጠጋሽኝ እኮ ነው። ምን አለ እንዴ እኮ ላቅፍክ ነው። እንደዚህ ላቅፍክ ስለፈለኩ ነው። አንተ ግን አመጣበት ሌላ ነገር ነው። ምንም ሌላ ነገር አይደለም። ምን ማለት ነው? ለማንኛውም ችግር የለውም። ሌላ ነገር ቢመስልም ምንም ችግር የለውም። ሰማኝ ለማንኛውም እሺ ጋሺ አንድ ስቴፕ ተራምዷል። እሱም መሰለክ ብሩኬ ሽማግሌ መላክ አለበት። ሽማግሌ ላክ ብሏል እና በጣም ነው ደስ ያለኝ። ከዚህ በኋላ ፍቅረኛሞች ሆናችኋል። ያው ከዚህ በፊት ምንም በመሀላችሁ ምንም አይነት ግንኙነት ስለሌለ ስለማውቅ ነው። ጓደኛሞች ስለነበራችሁ ለዛ ነው የፈቀድኩልሽ አንድ ቤት ውስጥ እንድትኖሩ። ግን አሁን ፍቅረኛሞች ስለሆናችሁ አንድ ቤት ውስጥ መኖር ዝም ብሎ አስፈላጊ አይደለምና ሽማግሌ በአፋጣኝ ላክ ብሏል። ስለዚህ ስማኝ፣ አምነሽበታል አንቺ ማለት አምነሽበታል። እኔ በጣም ነው ደስ ያለኝ። ከዚህ በኋላ ምን የሚቀረን ህይወት አለ? እሱማ ምንም የለም። ግን ብዙ ነገር አውርተን ነበር እኮ። አዎ፣ ግን ደግሞ እንደዚህ ሲል ደስ አለኝ። ታውቃለህ፣ በጣም ደስ አለኝና ለምሳሌ ያሰብኩት ስማኝ፣ እኔ ያልገባኝ ኖርማል ሆነን አብረን ኑረን ችግር የለም ፍቅረኛ ይመስለኛል። እንዴት አላምንም ሲመስለኝ ደግሞ ምናልባትም ሽማግሌ ከላክ በኋላ እምቢ ሊልክ ይችላል። ስለዚህ አንድ ነገር አሰብኩ። ምንድን ነው እምቢ ሊልኝ ጋሽዬ? አይታወቅም፣ ምናልባት ልጄ ልሰጥም ሊል ይችላል። ኧረ ስማኛ አይልም። አሁን እሱን ታዩና ይላል አይልም። ምን ታዩና ስለኔና አንቺ ማውራት ነው ያለብን እኮ ስለኔ ነው። ኦሬዲ አሁን እንዴት መሰለሽ አባትሽን አከብሯለሁ ከሪስፔክት ካለማድረግ አንፃር አይደለም። ገብቶሻል አይደል? ግን አሁን እኔና አንቺ ህይወት ላይ እኔና አንቺ ነን ልንወስን የሚገባው፣ የኛ ቤተሰቦች አይደሉም። አዎ ይገባኛል። ተረዳሽኝ አይደል? ስለዚህ እኛ ብዙ እቅድ አለን፣ ብዙ ያሰብነው ነገር አለ። አምነሽበት ከሆነ ችግር የለውም መላክ እችላለሁ። አምነሽበት ከሆነ ምን ችግር አለው? ግን አሁን መቅደም ያለበት ብዙ ነገር እንዳለብን ታውቂያለሽ። ካመንሽበት ስሙኝ እንዴ መቅደም ያለበትን ነገር ማስቀደም ብዬ እኮ ነው ይሄን መሰለ ፕሮግራም አዘጋጅቼ ነው። ነገር ምን አዘጋጅቼ ነው ደግሞ እዚህ ጋር አያምሩ። ይሄ አባወራው አንተ ነህ። ከዛ እዚህ ጋር ወንዱ ልጃችን ነው። እቺ ማወራዋ ንግስቷ ሀይሚዬ እነን እንደዚህ ያታደርግ። ከዛ እቺ ሴቷ ልጅ ነች። አይደለም አሁን ይሄ ሴቷን ነው የምፈልገው። አየሁ አቅፋታል ደግሞ። እሺ ሽማግሌ ደግሞ ሁሌ አብረው ነው የሚያድሩት። ሽማግሌዎች ልጆች አሏቸው፣ 2 ልጆች። በጣም ነው እየቀናህለት አይደለም ሲሪየስ ነው። አሻንጉ ልጆችን ታያቸውና አሁን ግን የምር እንድናወራ አይደል ይጠራሽኝ ይታያቸው እነሱ በምሳሌ እኮ እየነገርኩ ነው። አልገባህም እንጂ ተረዳኝ ነው። እንዴት ሆነ ነው እና እኔ እስከዛሬ የጠበቅኩት በቃ ድንግልና ልሰጥ ፈልጋለሁ። ለአንተ ድንግልና መስጠት ፈልጋለሁ እና ማርገዝ ፈልጋለሁ ከአንተ ሽማግሌ ከመላካችን በፊት ማርገዝ ፈልጋለሁ። ምክንያቱም ጋሽዬ ድንገት እንኳን ሽማግሌ ልከህ ልጄን አልሰጥም ቢለህ ከዛ አርግዣለሁ፣ ስለዚህ እሱን ማግባት ግዴታ ነው ብዬ አንተን ላገባክ እችላለሁ። እኔ እንደዛ ነው
ማለት ነው። አትወደኝም? ከሞደስ ጋር ነገር ጋር ጋሽዬ አንድ ሽማግሌ ላካለ እኔና አንቺ ደግሞ ማውራት አለብን። ማን አባትሽ ሪስፔክት አደርገዋል። በጣም ለሞዶ ታውቂያለሽ፣ እንደ አባቴ እንደማይሆን ታውቂያለሽ አይደል? ስለዚህ አባትሽ እኔና አንቺ መሀል ላይ አዶን እንደዚህ ስል እንዳይደብርሽ። እኔ ሽማግሌ ላካልኩስ ፈልገሽው ከሆነ እና ያወራነውን ነገር ማትፈልጊው ከሆነ እቅዶቻችንን መፍትሽ አስብበታለሁ፣ እናወራበታለን በደንብ ነው። አባ ግን ደግሞ አባትሽ ስላለሽ አይደለም ሊሆን የሚገባው። ምክንያቱም እኔና አንቺ መሀል ላይ እንትን ሊገባ አይገባም። እሺ ቤተሰብ ሊገባ አይገባም። ሜቢ አያርጉና ብንጣላ ለማስታረቅ ቢገቡ ነው የሚሻለኝ። እውነቱ ትንሽ ግን አይ በኔና ባንተ መሀል ለማስታረቅ ቢሆን ምንም ማለት ነው። ሁሉንም ነገር እኔና አንቺ ነን እያስኬድን ያለነው እያወራን የምንግባባው ምን እና አይ ለማስታረቅም ሆነ ለምን ነገር ችግር የለውም። ቤተሰቦቻችን ያገቡን። ግን አሁን ደግሞ እኔ እናንተ አንድ ስቴፕ ከፍ እንድንል ጓደኝነታችን ወደ ትዳር ቀይር ነው የሽማግሌ ላካለው እንጂ ችግር የለውም። ግዴታችን እኮ ነው። ምን አንቺን ነው ማገባው እኮ ሌላ ማን ነገር አለ? ምን ማለት ነው? የምር ነው። ምን ሆነሻል? ለምንድን ነው የሚሰማሽ? በቃ እርግጠኛ መሆን ስለምፈልግ ነው። ምን ነው እርግጠኛ የምትሆኚ? ከኔ ስላረገች ነው እርግጠኛ የምትሆኚ? እኔ እርግጠኛ መሆን ፈልጋለሁ ባንተ። መቼም ደግሞ ምንድነው እንዴ? ሁሉም ሰው እኮ ጥንድ ሆኖ ደብል እየሆነ ነው። እያገባ ሲያገባም እየወለደ ነው። እንኳን እኔ እናንተ የኛ ህይወት በሰዎች አይደለም አይደል የተመሰረተው። ስለዚህ ሰውን እያየን አይደለም። እኔ አፈቅርሻለሁ ያልኩት ሰውን አይቼ ነው እንዴ? በሰዎች እኮ አይደለም። እና ታዲያ ሁሉም ሰው ልጅ እየያዘ ነው። ልጅ እያረገዙም ነው እኮ እኔ እና እኛ እግዚአብሔር በሰላም ያገላግላቸው። እኛ ምን አገባን? ቆንጆ አይ ለምን እንዴ ምን ማለት ነው? ለምን ምድር ላይ እኛ ብቻ ፋሽን ነው እንዴ? ትሬንድ ነው እንዴ? ማርገዝ ታዲያ ይመስላል ሁሉም ሰው ትሬንድ። እና ምን አገባን እኛ? ትሬንድ አይወጣል። የሚያቀልጅ መቀላቀል የምር ጋሽዬ ብሎሽ ከሆነ ትሬንዱን መቀላቀል አለብን። እና ጋሽዬ ምንም አላለኝ። ሽማግሌ ላክ ብቻ ነው ያለኝ። ከዛ እኔ ደግሞ ሽማግሌዎቻችንን እንኳን አልቀበልም ቢል ጋሽዬ እኔን አይፈልገኝም እንዴ? ወደኛ አይደል እንዴ? ለምን እስከዛሬ ያስቀመጥኩት እንዲሻገት ነው እንዴ የምትፈልገው? አንዴ አትበኝ። አይ ረፊ እኔ አልፈልግም እንደዚህ። እግዚአብሔር አንተ እኮ ነው ያስቀመጥኩልህ። ምን ያስቀመጥሽ ማለት እድለኛ መሆንህን አላውቅም ነበር። አይ ፍቅረኛ ሆንሽ ማለት ከአንቺ ሌላ ነገር ፈልጋለሁ ማለት አይደለም እኮ። ይገባኛል አይደለም? በቃ ይገባኛል እኮ ተረጂኝ። በቃ ግን ደግሞ ምን እንደሆነ ታውቃለህ? እኔ ስለምከለክልህ ራስን እንድትቆጥብ አልፈልግም። ገባ? ለምን በነፃነት ለምን እኔ ምን ፈልጋለሁ ብዬሻለሁ አላልከኝ? እና ታዲያ አይ እኔ ደግሞ ፈለኩኝ። በቃ እስከዛሬ ያስቀመጥኩትን ነገር በእግዚአብሔር በቃ እናንተ መስጠት ፕሌይስቴሽን የሚቀርብኝ ልተኛ። በቃ እኔ ተነሽ። በእግዚአብሔር ፍቅር ምን ይሆንከኝ? ቅመሜ ተነሽ። የሰው እንትን ላይ ማትጫወት እኔ ሞራልሽ ላይ እየጮኩ አይደለም። ሃይ ለምን አትሰሙኝም? አይ ችክ እያልኩ አይደለም። አንቺ ራሱ ምን ሆነሻል? አይደለም እኔ ለዚህ ተራ ነገር ምን ይሰራልኝ? እኔ በቃ ፍቅሬን ገለጽኩልሽ። እሺ ከዛስ ግዴታ መተኛት አለብኝ? አይ አይደለም እኔ ሽማግሌ ላክ ስላለኝ ጋሽዬ እኮ ጋሽዬ ሽማግሌ ላክ ካለ እኛ ነን የምንወስነው አይደለ? ስሚኛ ቁም ነገር ላይ እኔ አሻንጉሊት ምናምን የሚያስይል ለወሬ አትወሪ። እኔ እሺ አቀፍኩሽ። እሺ የኔ ቆንጆ ምን ሃይሚ በእግዚአብሔር ማርያምን ደክሞኛል። እረፍ። እንደዚህ አይባልም። ምንድን ነው አንተ የቀን ስራ ትሰራለህ እንዴ? አታበላሽብኝ ዲኮሬ። ፈቃደኛ ስትሆን ብቻ እንትን እንላለን። እሺ አይመስልም። ምንም ይሁን እንኳን አይደለም። በእግዚአብሔር የቀን ስራ ትሰራለህ? ምንድነው ሁሌ የሚደክምህ? ቀን ሙሉ እየጮኩ ነው እንደሚመስልሽ እንጂ እኔ ምን አውቃለሁ እንዴ? ምን ማለት ነው? ምን አውቃለሁ? እኔ እኮ እዚህ ጋር ሻንጉሊት አይደለም እኮ። እስቲ ቁጭ በይና አለኝ። እሺ እኮ ቁጭ ብዬ እያወራሁ። እሺ ቆይ ልቀመጥ። የት ነው የምትቀመጪው?
አይሚትና ስራ ጥግሪና ሞኛል ወይኔ ብሩኬ ቀለው እኮ እንደማመክ እሺ በቃ ለምሳሌ ሌላ ነገር ውስጥ አንግባ በእግዚአብሔር ሚፍታን ይሰማል ስንጨቃጨቅ ረፍ እንዴ ሚፍታን ስለሚፍታን ምን አገባኝ እኮ ስንጨቃጨቅ ይሰማል ስለሚፍታን ምን አገባኝ ታዲያ ከወንድሜ ጋር ታጣለኛው የማይሆን ነገር አውርቼ አይደለም በዚህ አይነት ጉዳይ እንትን አትበይ በማለት አይደለም ሚፍታ ስላለ አፈርተና አፍረና እኔ ለምን አፍራለሁ ነው የሚያስፈልገኝ እኔ ተገቢ አይደለም የግዴታ ፍቅረኛ ነሽ ማለት ግዴታ ካንቺ ጋር ማደር አለብኝ ማለት አይደለም ሲጀመር ለእርግዝናው ምን ለመናገር አሁን ጊዜው አይደለም ምን ሆነሻል እንጂ እሺ ሽማግሌ አትልክም ማለት ነው አምነሽበታል እኮ እሱን ነው ራኮ ነው ያልኩሽ እኔ እኮ ኦፕንን ክፍቶንን መጀመሪያ እርግዤ ነው ሽማግሌ እንዲላክ መፈልግ ለምን አይ እንደዛ ካልሆነ ሽማግሌ እንድትልክ አልፈልግም መጀመሪያ እርግዤ ነው ማለት ምን ማለት ነው ግዴታ ነው እንዴ ማለት መጀመሪያ እንዴ ለምን ታረጊያለሽ እንዴ እንዴ በኋላ ደግሞ ሽማግሌዎችን አልቀበልም ቢልኝ ቡድማውን ለምን ይላል ለምንድን ነው አልቀበልም ቢለው ለምን ሊል ይችላል ለምን አላውቅም እንዴ ግዴታ እርግዘሽ እንዴት ነው ሽማግሌ የሚሆነው እንዴት ግዴታ ማርገዝ አለብሽ ሪስክ መውሰድ ስለማልፈልግ ነው እንደዚህ አይነት ውሳኔ ወስኜ የመጣሁት እንዴ አንተ አይደብርህም እንዴ እሺ ይሄን ነገር አሁን በስርዓት ቁጭ ብለን እኔና አንቺ ምንም አሁን በዚህ አይነት መንገድ አይደለም ማውራሽ አይደል ሲጀምር ሽማግሌ እንድትልክ አልፈልግም በቃ ከዚህ በኋላ በቃ አንተ እንደዚህ ማታደርግ ከሆነ እኔ አልፈልግም እንዴ አንተ መሞከር አትፈልግም ሁሉንም ነገር አይሚሽ በቃ እኔ መሞከር አትፈልግም ሁሉንም ነገር እንጆኔ ላስብ በቃ አሁን መሞከር አትፈልግም ወይ አንዱ ነታ ልንገርሽ በቃ መሞከር አትፈልግም ትፈልጋለህ አይደለም ስም አንዱ ነታ ልንገርሽ እሺ አሁን አቃቁም እግዚአብሔርን ከከፋሽም ይክፋሽ እሺ አንድ ምንድነው አሁን የሚያስከፋኝ ከሆነ አሁን ልጅ የምንወልድበት ታይም አይደለም አቁ እንደሞ ሽማግሌ ላካለጋሽዬ ሽማግሌንም አውርተንበታል እሱም አትፈልጊ ግዴታ አይደለም ሃይሚ ጋሽዬ ስላለ አይደለም ልኮኩ እኔና አንቺ ቅዳችንን ስናሳካ ነው ምልኮኩ አይደለም ነው እግዚአብሔር እንዳይከፋሽ እንዲህ ሲላኩ ነው እኮ እኔና አንቺ ወት ነው አይደል እንዴ የኔና አንቺ ወት እኮ ነው አይደለ ሃይሚ ጋሽዬ ላካለኝ እኔ ለምን አሁን እንደማይሆን እኮ አትነግሪውም ብዙ ቅድ እንዳለና አትነግሪውም ሃይሚ ወይስ እኔ ከሱ ጋር ለማያያዝ ነው አይ ለማያያዝሃለሁ እና ታዲያ ለምን አትነግሪውም የነበረንን ቅድ እንዲህ ነው ብለሽ ለምን አትነግሪውም ፍላጎትሽ ከሆነ በቃ ያሉብን ነገሮች ሽማግሌን ተላካም እኮ እኔና ሃይሚና ብሩክ ናቸው አይደል ኦሬዲ አብረን እየኖርን ነው መጋባት እንጂ ቀረን እኮ አብረን ኦሬዲ እየኖርን ነው ምንም ማለት ነገር በጣም ብዙ ነገር ቀረናል አንተ እኮ አብሬህ እንኳን እኮ በጣም ብዙ ይቀረናል ድንግልና ወሰድ ስለ አንተ እኔ ድንግልናሽ ምን ይሰራልኛል አሁን እኮ ስለ ጋሽዬ ነገር እያወራሁሽ ያለው ጋሽዬ በስርዓት እናሳምነውና እናወራው ጋሽዬ እንዲከፋው አልፈልግም ሃይሚ ወይስ ምንድነው የምትፈልጊው ከሆነ ሽምግልናውን በቃ እናስብበትና እናድርገው ዝም ብሎ ተነስቶ ሽምግልና ይላክም ብዙ ነገር ያስፈልጋል አይደለ ነገር አታፈራኝ ነው ነገር አታፈራኝ በቃ ተረድተሽኛል ግን አሁን ሽምግልና ይላክም ካልሽ በቃ እናወራበት በቃ ግልጽ እናወራ እንዲህ ካመንሽበት ንገሪኝ አምነሽበት ከሆነ ንገሪኝ የምትፈልጊው ከሆነ ንገሪኝ እኔ ጊዜው አይደለም አሁን ብዬ ነው ማምነው እሺ ጋር ችግር የለብኝም ማድረግ ያለብንና መዘጋጀት አለብን ከመሬት ተነስቶ ነገር ሄዶ ሽምግልና ይባል አይደለ አይ ነገር ግዴታ መሆን እኮ የለበትም እኮ በቃ አንቺ አሁን ሽምግልና ፈለኩት እኔ አሁን መጀመሪያ ማርገዝ የፈለኩት እኔ አይሚን አንቺ ማስረገዛች ስለማች መንካት አልፈልግም በቃ ጊዜው አይደለም ነው መንካት አልችልም ይኸውልሽ አንቺ ሴትዮ ጤነኛ አይደለሽም እንዴ ቢያንስ በእኔ በወንድነት እኮ ነው እንትን እያልሽኛለሽ አይ መንካት አልችልም ማለት እኔ አንቺ መንካት አልፈልግም በቃ እኔ አግብቼሽ ነው ሁሉንም ነገር ማድረግ የምፈልገው ካንቺ ጋር እኮ አግባኝ ነው ታዲያ ሽማግሌ ላክ እንዴ አሁን ግዴታ መጋባት አለብን በቃ ይሁን ዝም ብለሽ ተነስተሽ እንጋባ ምናምን ማለት ጀመር አይደለም ምን ዝም ብዬ ተነስቼ አይደለም ጋሽዬ ስላለኝ ነው ከዛ ደግሞ አርግሽ ነው መላክ የምፈልገው ሽማግሌ እንድትፈልግ በጣም ይቅርታ እግዚአብሔርን የኔን ቤተሰብ የኔንቺን ቤተሰብ እኔና አንቺ መሀል እንዲገባ አልፈልግም እንደዛ ነው ይቅርታ እንዲሰልሽ ምክንያቱም የኔ ቤተሰብ አይደለም የኔን ቤተሰብ የሚሆን የሴት ልጅ ቤተሰብ ግዴታ ነው ሽማግሌ ላኩ ማለት አይቀርም እኮ መላካችን እኮ ኬት ይቀራል ግዴታችን አይደል እንዴ ማለት እና ታዲያ ግዴታው መሆን አለበት እንዴ
ስንት ነገር አወራን አይደለም እንትኑን እኮ ነው እያልኩሽ ያለው እኔ ይኸው ሃይሚ ሲሪየስ ማርያም እኔም ህይወት ላይ አንቺ ህይወት ስሜታዊ እየሆንኩ አይደለም ሃይሚዬ ስሚ አይ እንግዲህ በቃ እንዳስገድድህ አታድርገኝ ምንድነው የምታስገድድ ያስገድደሽ ምን ልደፍሪ ነው እንዴ እና ታዲያ እንደዚህ ከሆንክ ይቀርላል እንዴ ምን ልደፍሪኝ ያስገድደሽ ምን ልታስወልጊኝ ነው አቅም ካለ አንቺ እንደዚህ እንትን አትበይ አሁን ሲሪየስ ነው እኔ አሁን እሱን ተይ ለምንድነው አሁን ቁም ነገር ነው እያወራን ያለ ነው ነገር ነው እያወራ ያለው ያቆሽ ስነስርዓት ምን ሆናለች ልጅቷ ወይ ነኛረለሽ እንዴ ምንድነው በእግዚአብሔር ተነሽ ወይ ግሬ ወይኔ ፍራንክ ላረግ ፈልጌ ነው ከዚህ በላይ አንተን ማስጨነቅ ከበደኝ ማርያም ነው ፍራንክ ነው ማርያም ፍራንክ ነው በማርያምን እናት ላይ ቤተሰብ እንዳይገባ በእግዚአብሔር ኧረ አይገባም እኔ አልፈልግም ነው ማርያምን ፍራንክ ላረግ ፈልጌ ነው ተንኮል አንተ አላስጨነቀኝም እሺ መቼ ይለኛል እንዴ የቁማሩን ነው አዎ ልበቀለ ስለፈለኩ ነው ደካማ ጎንህን ስለማውቀው ነው ገባ በደካማ ጎንህ ምንድነው ደካማ ጎንህ ይሄው ምን እኔ ነኝ ክብሬ ምን ክብሬ ማዕረጌ ደካማ ጎንህ እኮ አይደለሽም ጥንካሬ ነሽ እንጂ እኮ ያው ነው ምን ደካማ ጎንህ ቢሆን ምን ደካማ ጎንህ እሺ ያላስተኛሽም ነበር እንዴ ስፓርት እሺ ስፓርት ማለት ስፓርት ስለ ደካማ ጎንህ ማለት አሁን ለዚህ ነገር እንደማታደርግ አውቃለሁ ለዛ ነው ይሄ ማለት ታፈቅሪኛለሽ እኔ አፈቅራለሁ ታፈቅሪኛለሽ ማርያምን ራሴን አሞኛል እሺ እግሬ አሞኛል እሺ በእግዚአብሔር የኔ ታሞኝ እንደዚህ አይደለም ቅባት የለም አንተ ይሄንን ወደ ዘውስ በእግዚአብሔር እኔ ብሩክ እሺ ካሜራ አለ ያለ ካሜራ ነው ሁሌ በካሜራ ፕራንክ አላደርግም ሰዎች ካሜራ ካለ ምን ልታደርገኝ ነው አላማንም ምንም ዝባየኝ ጉድ የለም ነበር ያለ ካሜራ ነው ለማንኛውም ማለት ነው ለማንኛውም ስማ ለማንኛውም አውቄ ነው ካሜራ ላይ ያውና ቻው ደህና ደር